ቀን 5 ጊዜ ከጌታ አላህ ዘንድ እንድንሰግድለት ታዘናል። 5 ወቅት ሰላት ወቅቱን ጠብቆ መስገድ ዒባዳ ነው። የሚሰገደው ለአላህ እስከሆነ ድረስ 5 ትንሽ ነች ብሎ አንድ ሰው 6 ወይ 7 አድርጎ ቢጨምርና ቢደነግግ ይሄ ዒባዳ ሳይሆን ወንጀል ነው። መልእክተኛው አለይሂ ሰላቱ ወሰላም ባስተማሩን ባዘዙን ነው። ካልሆነ መን ዓሚለ ዓመለን ለይሰ አለይሂ አምሩና ፈሁወ ረዱን። እኛ አንድን ስራ ወደ አላህ ያቀርበናል ብለን የምንሰራውን ነገር የመልእክተኛው ትእዛዝ የሌለበት ከሆነ ስራው በእኛው ላይ ተመላሽ ነው የሚሆነውና ሰላም መንገድ ነው እና እዚህ ውስጥ የምናገኛቸው ብዙ መሰረታዊ ቁም ነገሮች አሉ። አንደኛው ኃይለ ቃል አንተ አዕቡደላህ የሚለው ነው። አላህን ልታመልከው ልትገዛው ይላል። ስለዚህ እኛም የተፈጠርነው ለዒባዳ ነውና አላህን መገዛት የነቢይ ኢብራሂም አለይሂ ሰላም መንገድ ነው። አላህን ስንገዛው ደግሞ በምን መልኩ ነው የምንገዛው ከተባለስ ሙሽሪኮች በአላህ የሚያጋሩ ጣዖታውያኖችም አላህን ይገዛሉ። ሙሽሪክ ያሰኛቸው አጋሪ ያስባላቸው አለመገዛታቸው ሳይሆን በጌታ አላህ ላይ ሌላን አካል መደረባቸው ነው። ዒባዳ ወይም አምልኮ የተባለን ነገር ለአላህ ብቻ አሳልፈው አልሰጡም። እሱን እንደሚያመልኩት ሁላ በተመሳሳይ መልኩ ሌሎች ጣዖታትንም ይገዙ ነበር። የኢብራሂም አለይሂ ሰላም መንገድ ግን በምን ተለየ ሲባል አላህን ትገዛዋለህ፣ ስትገዛው ደግሞ ዋህደሁ ብቻውን ነው የምታመልከው። ከሱ ጋር አብረህ የምታመልካቸው የምትገዛቸው ዒባዳ የምታቀርብላቸው ሌሎች አካላት በፍጹም ሊኖሩ አይገባም ነው። ሙኽሊሰን ጥርት አድርገህ ይላል። ኢኽላስ ሲባል ሁለቱም አይነት ነገር ነው የሚፈለገው። አንደኛ በራሱ በዒባዳው በአላህ ላይ ሌላን አካል ሳታጋራ ሌላን አካል ሳታመልክ አላህን ብቻ መገዛት ኢኽላስ ነው በዒባዳ ላይ። ሁለተኛው ደግሞ በዓላማና በግብህ ማለት ነው። በዚህ ዒባዳህ በዚህ አምልኮ የጌታህን ፊት ብቻ ፈልገህበት ከሱ ብቻ ምንዳን ከጅለህ ከሰዎች ዘንድ ዓቢድ ለመባል የዲን ሰው ለመባል ምስጋናና ሙገሳን ለመሰብሰብ ሳይሆን ማለት ነው። በመጀመሪያው አይነት መልኩ ከአላህ ጋር ሌላን አካል የምትገዛ አብረህ የምታመልካቸው ካሉ ትልቁ ሽርክ ላይ ወድቀሃል ማለት ነው። ግን የመጀመሪያው ላይ ሳትወድቅ አላህን ብቻ እየተገዛ ግን በዒባዳህ ከሰዎች ዘንድ የነሱን ውዳሴ ወይም ደግሞ ጥቅም የምትፈልግ ከሆነ ደግሞ ሪያ ውስጥ ገብተሃል፣ ትንሹ ሽርክ ሆኗል ማለት ነው። ስለዚህ ሙኽሊሰን ሲል ከሁለቱም አይነት ሽርኮች በጠራ መልኩ ማለት ነው። በዒባዳውም ከአላህ ጋር ሌላን ሳታጋራ እንደዚሁም በዓላማና በግብህም ጌታ አላህን ብቻ ፈልገህ የሱን ፊት ለማየት በሚል ንያ አንድ አላህን ብቻ በኢኽላስ ልትገዛ ነው። ቁርአን እንዳዘዘን ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን እንዳለው ወማ ኡሚሩ ሰዎች አልታዘዙም ማለት ምን ሊሆኑ እንጂ ኢላ ሊያዕቡዱላህ አላህን ሊያመልኩ ሊገዙ ቢሆን እንጂ ሲገዙት ደግሞ ሙኽሊሲን ጥርት አድርገው ከትልቁም ሽርክ በሱ ላይ ከማጋራት ከትንሹም ሽርክ በዓላማና ግባቸው ከአላህ ውጭ ሌላን አካል ከመፈለግ ያጠሩ ሆነው ሊገዙት ቢሆን እንጂ ሲገዙት ደግሞ ለሁ ዲን ሃይማኖቱን ህግና ስርዓቱን ለሱ አድርገው ቢማዕና እሱ በደነገገውና ባሰመረላቸው መስመር ተጉዘው ነው። በራሳቸው የግል ፍልስፍና በራሳቸው የግል ቢድዓ የአምልኮ ዘርፍን መስርተው አላህን በዚህ መልክ ማምለክ አለብን ማለት አይቻልም። አላህን የምናመልከው እሱ ራሱ በደነገገልን ባዘዘን መልኩ ነው። ይሄ ምን ተብሎ ይጠራል? ኢትባዕ ይባላል። ቁርአንና ሱናን ተከትለን ቁርአንና ሱና ባዘዙን መሰረት ጌታ አላህን መገዛት። በቀን 5 ጊዜ ከጌታ አላህ ዘንድ እንድንሰግድለት ታዘናል። 5 ወቅት ሰላት ወቅቱን ጠብቆ መስገድ ዒባዳ ነው። የሚሰገደው ለአላህ እስከሆነ ድረስ 5 ትንሽ ነች ብሎ አንድ ሰው 6 ወይ 7 አድርጎ ቢጨምርና ቢደነግግ ይሄ ዒባዳ ሳይሆን ወንጀል ነው የሚባለው። ምክንያቱም ስግደቱ ለአላህ ብቻ ይሁን ሳይሆን እምንሰግደውም ጌታ አላህ እንዳዘዘን መሆን አለበት። ማን ነው 6 እና 7ኛን ህግ እንድትጨምር የፈቀደልህ? ፈስደእ ቢማ ትኡመር እንደታዘዝከው ቀጥ ለጥ በል ነው። ስለዚህ አላህን ስናመልከው በኢኽላስ ብቻ ሳይሆን ለሁ ዲን
ሃይማኖትን ዲንን ለሱ ብቻ አድርገን አጠቃላይ ዒባዳን ህግና ስርዓቱን እሱ በደነገገው ባዘዘን መልኩ ስለኛ የሚበጀንንም ሆነ የሚጎዳንን ነገር ከኛ በተሻለ መልኩ ጌታ አላህ ያውቃልና በህይወታችን ውስጥ ያዘዘንን ብቻ ነው መተግበር የሚገባን ማለት ነው። አንዳንድ ጊዜ ለባሪያዎቹ ተፈዱል ለማድረግ ችሮታውን ለመግለጽ ህግን በእነሱ ሰበብ ሊያቃልል ይችላል። ግን መጀመሪያውኑ ጥንቱ የወሰነው ነው። ረሱል አለይሂ ሰላቱ ወሰላም ለይለቱል ኢስራኢ ወልሚዕራጅ ወደ ሰማይ የወጡ ጊዜ መጀመሪያ ከሰማይ ሲመለሱ የ50 ሰላት ግዳጅነትን ነበር የተቀበለው የመጡት። አላህ ግን መጀመሪያውኑ በአዘል 5 ወቅት ሰላት ብሎ ወስኖታል። ረህመቱን ግን በተግባር ሊገልጽ ስለፈለገ 50 ሰላትን ሰጣቸው። ሲወርዱ በስድስተኛው ሰማይ ላይ ከሙሳ አለይሂ ሰላም ጋር ተገናኙ። ጌታህ ምንን ዋጅብ አደረገብህ ብሎ ሲጠይቃቸው 50 ወቅት ሰላት። እባክህ ፈርጅዕ ኢላ ረቢከ ፈስአልሁ ተኽፊፍ፣ ወደ ጌታህ ተመለስና ማቃለልን ጠይቀው። እኔ ኡመቶቼን ጀርቤያቸዋለሁ፣ ያንተ ኡመቶች ይሄን 50 ሰላት አይችሉትም ነው። ጌታ አላህ ጥንቱኑ በባህሪው ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ የሆነ አምላክ ነው። አንዲትን ነፍስ ከአቅሟ በላይ በፍጹም እንደማያስገድዳት የታወቀ ነው። ስለኛ ስለ ባሮቹ አቅም 50 ሰላት እንቻል ወይ 5 ከሙሳም በላይ ከሁሉም በላይ አላህ ያውቃል። ራሱ ሕክማ ያለው ጥበበኛ ጌታ ነውና ተፈዱሉን ቸርነቱን ሊገልጽ በተግባር ስለፈለገ በሙሳና በሳቸው ክርክር ነገሩን ማቃለል ፈለገ። ከዛም ሙሳ አስተያየታቸውን ሰጡ። ኡመታቸውን ጀርበው ከዚህ አንፃር ያንተዎቹ አይችሉትም ነው። ወደ ጌታዬ ተመለስኩ አሉ እሳቸው። አላህም 5 ብቻ ነው የቀነሰው። ድጋሚ ከሙሳ ጋር ያሹራ ተካሄደ። ይሄ ምልልስ 5 ሰላት ሲቀንስ 9 ጊዜ ነበር የተመላለሱት። 9 ጊዜ 5 ስንት ማለት ነው? 45 ሰላት ቀነሰ። መጨረሻ ስንት ሆነ? የቀረው 5። ከዛ አላህ ምን አለ? ጥንቱኑ የተወሰነው 5 ነው፣ ምድር ላይ በተግባር 5 ሰላት፣ እኔ ዘንድ ግን በሚዛን 50 ሰላት ነው አለ። አጅሩን አልቀነስኩትም ነው። የ50 ሰላቱን ዋጋ ከፍላለሁ፣ ተግባሩ ግን 5 ነው። ጥንትም ጌታ አላህ የወሰነው ውሳኔ ስለሆነ ማለት ነው። ስለዚህ ለሁዲን ሃይማኖትን ለሱ አድርገን ነው የምንገዛው ስንል እሱ በደነገገልን ህግና ስርዓት ነው። መልእክተኛው አለይሂ ሰላቱ ወሰላም ባስተማሩን ባዘዙን ነው። ካልሆነ መን ዓሚለ ዓመለን ለይሰ አለይሂ አምሩና ፈሁወ ረዱን። እኛ አንድን ስራ ወደ አላህ ያቃርበናል ብለን የምንሰራውን ነገር የመልእክተኛው ትእዛዝ የሌለበት ከሆነ ስራው በእኛው ላይ ተመላሽ ነው የሚሆነውና ማለት ነው። የኢብራሂም መንገድ ማለት ይሄ ነው ካሉ በኋላ ሸይኹ ወቢዛሊከ በዚህ ተግባርም አሉ በየትኛው ዒባደቱላሂ ዐዘ ወጀለ ወሕደሁ ላ ሸሪከ ለሁ አንድ አላህን ብቻ ሳናጋራበት መገዛት አመረ አላህ አዟል ጀሚዐ ናስ ሰዎችን በጠቅላላ ከአደም ጀምሮ ኢላ አን ተቁመ ሰዓ ሰዓቲቱ ቅያማ እስከምትቆም ድረስ የሚመጣውን የሰው ዘር በጠቅላላ በዚህ ተግባር አዟቸዋል። ማዘዝም ብቻ አይደለም ወኸለቀሁም ለሃ ለሷ ሲባልም ፈጥሯቸዋል። የተፈጠርነው ሰው ሁነን ወደዚህ ዱንያ የመጣ ነው ለዒባዳ ነበር ማለት ነው። ጌታ አላህ ለዒባዳ ባይፈጥረን ኖሮ ወይ እንስሳት ያደርገናል፣ ወይ ነፍሳት በራሪ ያደርገናል፣ ወይ ሌላ ፍጥረት ወይ ከናካቴው ላይፈጥረንም ይችላል ማለት ነው። ግን ለምንድነው ከሌሎች ፍጥረታቶች ለይቶ እኛን ሰው አድርጎ የፈጠረን ከተባለ ሕክማው ለዒባዳ ነው። ከኛ ዒባዳን ይፈልጋል። ስላመለክነው እሱ የሚጨምር አይደለም ከክብሩ፣ ስለካድነውም ከመለኮታዊ ክብሩ ዝቅ አይልም። ተጠቃሚውም ሆነ ተጎጂው እኛው ነን። እኛኑ ሊጠቅመን ስለፈለገ ወኸለቀሁም ለሃ ለሷ ዓላማ ሲባልም ፈጥሯቸዋል። ከማ ቃለ ተዓላ ይኸው አላህ እንዳለው በቁርአኑ ወማ ኸለቅቱ አልፈጠርኩም ይላል አላህ አልጅነ ጅኖችንም ወልኢንሰ ሰዎችንም ሰውና ጂኒን እኔ አልፈጠርኩም ኢላ ቢሆን እንጂ አለ ሊያዕቡዱን ሊያመልኩኝ ሊገዙኝ ቢሆን እንጂ የሰውና የጂኒ ፍጥረትን አልፈጠርኳቸውም ይላል። የተፈጠሩት ለዒባዳ ነው ማለት ነው። ስለዚህ ጂኒዎችም የተፈጠሩበትን ዓላማ አውቀው ጌታ አላህን ከተገዙ በትእዛዙ ላይ ቀጥ ካሉ ሙስሊሞች ይሆናሉ። ነገ የውሙል ቂያማ ጀነት ይገባሉ ማለት ነው። እንደ ከሃዲው የሰው ዘር እነሱም ካመጹ አላህን ከመገዛት ከኮሩ ደግሞ ሸያጢን
ሰይጣናት ተብለው ይጠራሉ። እዚህ ጋር በደንብ ማስተዋል ያለባችሁ ጂንና ሸይጣን ተብሎ ሲጠራ ሁለት የተለያዩ ፍጥረቶች ማለት አይደለም። አንድ መኽሉቅ ነው ያለው። ያ መኽሉቅም ጂን ተብሎ ነው የሚጠራው። ሸይጣን የሚባል ፍጥረት ፈጽሞኑ የለም። ሸይጣን የሚባለው ወስፍ ነው፣ የባህሪ መገለጫ ነው። የማን ባህሪ? ኩሉ አቲን ሙተመሪድን ሚን ኢንሲን አው ጂንን አው ሐይዋን፣ ከጂኖችም ከሰዎችም ከአንዳንድ ደግሞ ከሚተናኮሉ እንስሳ አውሬዎች ከጌታው ትእዛዝ የወጣና ያፈነገጠው ፓርት የሚጠራበት መለያው እንጂ ፍጥረታዊ ማንነቱ አይደለም። ፍጥረታዊ ማንነቶች ሶስት ናቸው በሐዲስ እንደተነገረው። ሰሒህ ሙስሊም ላይ እናታችን አይሻ ረዲየላሁ ዐንሃ እንደተናገረችው ረሱል ሰለላሁ ዐለይሂ ወሰለም ኹሊቀ አባት የሆነው ኢብሊስ ከእሳት ነበልባል ተፈጠረ። ወኹሊቀ አደሙ ሚማ ውሲፈ ለኩም፣ አባታቸው አደም ደግሞ በቁርአን እንደተገለጸው ከአፈር ተፈጠረ። ስለዚህ ሶስት አይነት ፍጥረት አለ። ሰው አለ፣ ጂን አለ፣ መላኢካ አለ። ሸይጣን ሲባል ሸይጣን የባህሪ ስም ነው፣ መገለጫ ነው። የማን? ከሰውና ከጂኒዎች ውስጥ ከጌታው ትእዛዝ የወጣ ያመፀው ፓርት የሚጠራበት መገለጫው እንጂ ልክ እንደ ሰው እንደ ጂንና እንደ መላኢካ ራሱን የቻለ ሌላ አራተኛ መኽሉቅ አይደለም ነው። አይ ሸይጣን ራሱን የቻለ መኽሉቅ ነው የሚል ሰው ካለ ቀላል ጥያቄ መጠየቅ ይቻላል። ከምን ተፈጠረ? ከእሳት ከተባለ ቁርአን ላይም ይሁን ሐዲስ ላይ ከእሳት መፈጠሩን የሚነግረን ስለ ጂን ነው፣ ስለ ሸይጣን አይደለም። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ አይ አቡል ጂን ኢብሊስ ማለት ነው። ለምንድን ነው አንተ ለአደም ያልሰገድከው ያለ ጊዜ ቃለ አነ ኸይሩን ሚንሁ ኸለቅተኒ ሚን ናሪን ብሎ ነው የተናገረው። ከእሳት የተፈጠረው መኽሉቅ ጂን ይባላል ኢብሊስን ጨምሮ፣ ምክንያቱም ካነ ሚነል ጂን ስለሚል ቁርአን ማለት ነው። ግን ኢብሊስንና የሱን መንገድ የተከተሉ ዝርያዎቹ በጠቅላላ ሰይጣናት የሚል ስያሜ ተሰጣቸው። ለምን? ሸጠነ ማለት ከጌታው ረሕመት የራቀ የተረገመ ማለት ነው። ከአላህ ረሕመት በመራቃቸው የተባረሩ በመሆናቸው ሸይጣን ይባላሉ። የኢብሊስን መንገድ መከተል ያልፈለጉ የነቢያትን መንገድ የተከተሉ አኼራ ይሻለናል ያሉት ግን ሙስሊሙል ጂን ተብለው ይጠራሉ። በተፈጥሯዊ ማንነታቸው ጂን ናቸው፣ በእምነታቸው ግን ሙስሊም ናቸው። ስለዚህም የቁርአን አንቀጽ በተነበበላቸው ጊዜ አምነናል ተከተለናል ብለው እጅ ሰጥተዋል። ሱረቱል ጂን ላይ ያመኑ ጂኒዎች ሙስሊሙል ጂን ናቸው፣ የካዱ ጂኒዎች ደግሞ ሸያጢን ይባላሉ። ልክ የአደም ዘር ያመነውም የካደውም በጋራ መጠሪያ ስሙ ሰው ተብሎ ነው የሚጠራው። ነገር ግን ከነዚህ ሰዎች መካከል የካዱት ካፊሮች ያመኑት ሙስሊሞች እንደሚባሉት ጂኒዎችም በጠቅላላ ከእሳት ነበልባል የተፈጠሩት የኢብሊስና የሱ ዝርያዎች የጋራ መጠሪያቸው ነው። የካዱት ሸያጢን ሲባሉ ያመኑት ደግሞ ሙስሊሙል ጂን ይባላሉ። ስለዚህ አላህ ለዒባዳ ፈጥሯቸዋል፣ እኛንም ለዒባዳ እንደፈጠረው። ግን የአደም ዘር ሁሉ ለዒባዳ ተፈጥሮ ያለው ብሎ አላህን በመገዛት ላይ ነው እንደ ያለው አይደለም። አብዛኛው አመፀኛ ነው፣ ከሃዲ ነው። እንደዛውም ነው ጂኒዎች ጋር ኢብሊስና አብዛኛዎቹ ዝርያዎቹ እሱን የተከተሉት ሰውን በማሳሳት በማጥመም ተግባር ላይ ማለት ነው። ከአደም ዘሮች ሙስሊሞች እንዳሉ ሁላ ከኢብሊስ ዝርያ ከጂኒዎችም ሙስሊሞች አሉ። ስለዚህ እኛ ሙስሊሞች ጂኒ መኖራቸውን እናምናለን። የሰይጣን ሙስሊም ግን የለም። ሰይጣን የሚባሉት ምንድናቸው? ከሃዲዎቹ አመፀኛዎቹ ከትእዛዝ የወጡ ናቸው። ያመኑት ሸይጣን ተብለውም አይጠሩምና ከመነሻው ነው። አላህ ሰውንም ጂንንም ኢላ ሊያዕቡዱን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኩም ብሏል። ወማዕና ያዕቡዱን ሊያመልኩኝ እንጂ ሲል ምን ማለት ነው? ማዕናው አይ ይወሒዱኒ እኔን በብቸኝነት ሊገዙ ማለት ነው፣ ሊነጥሉኝ። አለበዛ አላህንም እየተገዙ ከአላህ ውጪ ሌላን የሚደርቡ ከሆነ ለዚህ ዓላማ አልተፈጠርንም፣ ለሽርክ ማለት ነው። ይወሒዱኒ በብቸኝነት እኔን ነጥለው ሊያመልኩኝ ነው የፈጠርኳቸው። ከዛም ሸይኹ ቀጠሉና ምን አሉ? ወአዕዘሙ በጣም ትልቁ አሉ ማ አመረ አላሁ አላህ ካዘዘው ቢሂ በሱ አላህ ካዘዘው ነገር ሁሉ ትልቁ ምንድነው? አተውሂድ ተውሂድ ነው። ጌታችን ብዙ ነገር አዞናል ማለት ነው። በቅዱስ ቁርአን ውስጥ ከመቶ በላይ ብዙ ትእዛዛዊ ግሶችን እናገኛለን። ይሄን አርጉ፣ ይሄን ፈጽሙ፣ ይሄን ስሩ የሚል ከነዛ ሁሉ አዕዘም እጅግ በጣም የተለቀው ትእዛዝ የትኛው ነው ቢባል አተውሂድ ተውሂድን ነው ያዘዘን።
ምንድነው ተውሂድ ማለት? وهو እሱም ተውሂድ ማለት ኢፍራዱላህ አላህን መነጠል ነው፣ ለግል ለብቻ ማድረግ ነው። በምን ቢልዒባደቲ በአምልኮ ሳያጋሩበት እሱ ብቻውን እንደፈጠረን ብቻውን ሲሳይን እንደሚሰጠን ስናመልከውም እሱን ብቻ ነጥለን ማንንም ሳንደርብበት አላህን ብቻ መገዛት ተውሂድ ይባላል። አስሉ ከሊማው ዋሂድ ከሚለው ስርወ ግንድ የመጣ ስለሆነ ነው። ተውሂድ ማለት ጀዐሉ ሸይኢ ዋሂዳ ማለት ነው። አንድን ነገር መነጠል ለብቻው ማድረግ ያለ አምሳያ ያለ አጋር ማስቀረት ማለት ነው። ለምሳሌ ስለ ወሊድ ጌታ አላህ ሲናገር ዘርኒ ወመን ኸለቅቱ ወሂዳ ይላል። ብቻዬን የፈጠርኩትን ተወኝ ለኔ እሱን እኔ እንዲያደርገዋለሁ ብሎ አላህ ዛቻን ሲሰጥ ብቻውን እንደፈጠረው ገልጿል። ያለ አጋር በአጋር የተፈጠረ አይደለም። እኛስ ምንድነው ተውሂዳችን? በአላህ ላይ ያለን ተውሂድ ሲባል በመናመልክ ጊዜ አላህን እንጂ ሌላን አናመልክም። ስንሰግድ ለአላህ እንጂ ለማንም አንሰግድም። እጃችንን ወደ ላይ አንስተን ስንማጸን ጌታ አላህን እንጂ አብረን ድረሱልን ስጡን የምንላቸው ሌላ አካላት የሉም። አላህን ብቻ በዒባዳ በአምልኮ የመነጠል ተግባር ተውሂድ ይባላል። ይሄን ተውሂድ ደግሞ አላህ ካዘዘን ብዙ ትእዛዛት አዕዘም እጅግ በጣም ትልቁ ዋነኛው ነው። በተቃራኒው ደግሞ ወአዕዘሙ በጣም ትልቁ ማነሃ አንሁ ከሱ ከከለከለው ነገርስ ልክ እንደዛው በቅዱስ ቁርአን ውስጥም በብዙ መቶ የሚቆጠሩ ክልከላዎች አሉ። ዚናን አትቅረቡ፣ ኸምር አትጠጡ፣ አትዋሹ፣ አትስረቁ፣ ነፍስ አትግደሉ፣ አትበድሉ ብዙ አሉ። ከነዚህ ሁሉ የከፋው ትልቁ ክልከላስ የትኛው ነው ከተባለ አሽርክ ሽርክ የማጋራት ስራ ነው። ምንድነው ሽርክ ማለት? ወሁወ እሱም ሽርክ ማለት ዳዕወቱ መማፀን ነው፣ መጣራት መገዛት ነው። ማንን ገይሪሂ ከሱ ውጭ ያሉ